እዚህ ሀገር ላይ እንኳን የግድያ ሙከራ አይደለም እንኳን ግድያ መፈጸም አይደለም የሳውዲ ዜጋን መገልመጥ በክፉ አይን ማየት ምን ያክል መስዋዕትነት እንደሚያስከፍል ምን ያክል ዋጋ እንደሚያስከፍል ቢያውቀው ኖሮ ይሄን ተግባር ባልተገበረ። አብራችሁኝ ቆዩ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም፣ ጤና፣ ፍቅር ተመኘውላችሁ። እንዲሁም ክርስቲያን ወገኖች ሰላም ለእናንተ ብያለሁ። መግቢያ ላይ እንዳያችሁት ቪዲዮ እንግዲህ በሰሞኑ ወንድማችን ቴዲ ሞተ። በገዛ ጓደኛው በገዛ በአገሩ ልጅ በጩቤ ተወጋ እያልን አንጀታችን ርድብን እያለ ነበር። የእኛ ልጆች ግን ምን እየነካቸው ነው? ያሉበት ሀገር የህግ ሀገር መሆኑን ረስተውታል። እባካችሁ ራሳችሁን ጠብቁ። እዚያ ሀገር ሰውን ወግተን ገለን ሰውን የሆነ ነገር አድርገን እንኖራለን ማለት የለም። ምክንያቱም ህጉ ጠባቅ ነው፣ ቀላል አይደለም። ኢትዮጵያ ላይ ሰው ገሎ 25 ዓመት 18 ዓመት ይታሰርና አመንክሮ ተብሎለት ከዛም ተቀንሶ ይወጣል ከእስር ቤት ማለት ነው። እዚህ ሀገር ግን ይታሰራል። የእስር ጊዜውን ከጨረሰ በኋላ ግን ይገደላል። እንዴት አይነት ድፍረት እንዴት አይነት አእምሮ ቢኖረው ነው አረቡን ራሱ በር ላይ ሂዶ ሊገል የተነሳሳው? ራሱ በር ላይ ይህን ተግባር የምትተገብሩ ጥጋበኞች ወይም ደግሞ ህይወት በቃኝ ያላችሁ በራሳችሁ ተስፋ የቆረጣችሁ ናችሁ። ነገር ግን ስንት የድሃ ልጅ ስንት ሚስኪን ማህበረሰብ አለ። ስንት ቤተሰቡን በሰው ቤት ሰርቶ ሸቅሎ በግ ጠብቆ መዝራዓ ሰርቶ እንዲሁም ደግሞ ሴቶቹ የሰው ቤት ሽንት ቤት አጥበው ስንት ነገር ማድረግ የሚፈልጉ አሉ። ቤተሰባቸውን ቀጥ አድርገው የያዙ እንዲሁም ደግሞ ራሳቸውን የሚለውጡ በአንዳንድ ጥጋበኛ የተነሳ እባካችሁ አገራችንን ማታሰድቡ። የኢትዮጵያ ዜጋ ከሀገር ይውጣልኝ ተብሎም ተፍትሽ አፈሳ እንዲጀመር አታድርጉብን ማለት ነው። ምክንያቱም እዚህ ሀገር ላይ የማንኛውም ቤት በካሜራ የተከለለ ነው እንጂ ዝም ብሎ ነፃ አይደለም። እሱ ገለው ቢወጣ የወጣበት መኪና በምን አይነት መኪና እንደሄደ በምን ሰዓት ግድያውን እንደፈጸመ በምን ሰዓት እንደወጣ ይያዛል ማለት ነው። ይሄ ወንድማችን ግን ወዲያው ነው የተያዘው ምንም ነገር ሳያደርግ። ነገር ግን የድፍረቱ ድፍረት ልክ ሰውየውን እንዳያችሁት ሰውየውን እንዳየው ጩቤውን አውጥቶ ነው ወደ ውስጥ የገባው ማለት ነው። ደፋር እንደ ኢትዮጵያ ህገ መንግስት መስለው እንደዚህ ሀገር ህገ መንግስት ስጅን ውስጥ እስር ቤት ውስጥ ማስገባት ብቻ አይደለም፣ ይገረፋል። የሚታሰረው ጨለማ ቦታ ነው። እንደዚህ ወራውርት ብቻ ነው እንጂ የሚታየው ማብራት የሌለበት ጨለማ ቦታ የሚታሰረው ማለት ነው። ሲታሰር ደግሞ እየተሰቃየ ሲደበደቡ የሚሰማ ድምፅ ያለበት የብቻ ለብቻው የሆነ ክላስ ውስጥ ነው የሚታሰረው ማለት ነው። ሌላው ቀርቶ ለሽንት ቤት ብሎ ከዛ ከታሰረበት ክላስ ወጥቶ ራሱ ሌላ ቦታ መሄድ የለም። እዛው ጨለማ ክላስ አንድ ክላስ የእስር ጊዜውን እስከሚጨርስ እዛ ውስጥ ነው የሚበሰብሳት። በዛ ላይ ከስሩ በእግሩ ስር አይጥ ሲሄድ የሚሰማው ጩኸት የሆነ የሚገረፉት የተጨነቁት ብቻቸውን ታስረው ብዙ አመት ሰውን ገለዋል ተብለው እስር ቤት የገቡ ብቻቸውን የታሰሩ ብቻችሁን ስትታሰሩ ሁል ቀንም ማታም ጨለማ ውስጥ ብቻ ስትሆኑ ቀንም ማታም ጥዋትም ሳታውቁት ጨለማ ቤት ከላይ የሚታይ የለም ከታች የሚታይ የለም። ሀታ ምግብ የሚጣልላቸው ከስር ከበሩ ስር ባለው ክፍተት ነው እንጂ በር ተከፍቶ ራሱ ምግብ አይሰጣቸውም ማለት ነው። እዛ ውስጥ እዛ እስር ቤት ውስጥ ስታዩ ግድግዳው ላይ የሆነ የደም እንትን ያለ ምናምን የሆነ ነገር ነው የምታዩት ማለት ነው። ምክንያቱም እዛ ውስጥ ሲታሰሩ ማንኛውም ሰው እዛ ጨለማ ውስጥ ሲታሰር በጭንቀት የተነሳ በሚሰጣቸው የውሃ ሃይላንድ ውሃውን ከጠጡት በኋላ ሃይላንዱን የሆነ እንደ ስለታማ ነገር ይጠቀሙትና ራሳቸውን ይተለትላሉ። ራሳቸውን ለማጥፋት ይሞክራሉ። ይሄ ሁሉ ተግባር የሚተገበርበት ውስጥ ነው የሚታሰሩት ማለት ነው። እንደ ኢትዮጵያ ሕግ ቀላል ሆኖ በአመንክሮ እወጣለሁ እንደዚህ እሱ ኢትዮጵያ ቀረ። እዚህ ሀገር የማንም ጥጋበኛ መጫወቻ አይደለም።
እዚህ ሀገር የራሱ ዜጎች ራሱ ተከባብረው የሚኖሩት ማንን የማይገለው ይሄ ነገር ስላለ ነው። የራሱ ዜጎች ራሱ የግድያ ወንጀል ከፈጸሙ ይሄ ተግባር ይተላለፍባቸዋል፣ ይታሰራሉ። ከታሰሩ በኋላ እስር ጊዜያቸውን ከጨረሱ በኋላ ለሟች ቤተሰብ ይደወላል። የልጅህ ገዳይ ወይም የአባትህ ገዳይ ወይም የሳምበዲ ገዳይ የእስር ጊዜውን ጨርሶ ህጉ ሊተላለፍበት ነው እና አውፉ ማለት የምትችል ከሆነ ተብሎ ይጠየቃል። የሟች ቤተሰብ ግን አውፉ ብያለው ካለ ያ ሰውዬ አይገደልም እንጂ ከዛ ውጭ የዚህ ሀገር ህግ ምንም የሚቀየር የለውም። ምክንያቱም ይህ ሀገር በሸሪአ ነው የሚተዳደረው። ሸሪአን የሚጥስ ማንም የለም። ወላሂ ነው የምላችሁ። ከዚህ በፊት እዚሁ ሳዑዲ አረቢያ ጅዳ መካሮና ውስጥ ማለት ነው ኢትዮጵያ ነው የገደለው። ከዚህ በፊት የሆነ ቪዲዮ ሰርቼ ኢትዮጵያን ከገደለው አይያዝም፣ የግድያ እንትን አይፈጸምበትም ስትሉ ነበረ። የዚህ ሀገር መንግስት የገደለ ይገደል፣ የሰረቀ እጁ ይቆረጥ ስለሆነ ብሎ ነገር የለም። እና ወደ ታሪኩ ስገባላችሁ ሁለት ጓደኛሞች ናቸው። አንድ ላይ ሲኖሩ ሐዋላ ነበር የሚሰሩት። በዛ ባለመግባባት አንዱን ይወጋውና አንደኛው ይሞታል ማለት ነው። ገዳዩ ተይዞ እስር ቤት ይገባል። ሟች ያው አስክሬኑ ወደ ሀገር ይሄዳል። ነገር ግን እዚህ እህትም ወንድሞችም ስላሉት ስለ እሱ ጉዳይ በጣም ይጠይቃሉ፣ በጣም ይከራከሩለታል ማለት ነው። እዚህ ሀገር ላይ ጠንካራ ቤተሰብ ይኖራችሁ፣ ህጋዊ የሆነ ቤተሰብ ይኖራችሁ። ለወንድማቸው በጣም ተከራከሩለት፣ በጣም ጣሩለት ማለት ነው። በስተመጨረሻ የእስር ጊዜውን ጨረሰና የግድያ ሰዓቱ የሚፈጸምበት ሰዓት ወቅቱ ደረሰ ማለት ነው። በዛ ሰዓት ግን ለሟች ቤተሰብ እናት ካለ ለእናት፣ አባት ካለ ለአባት፣ ከሌሉም ደግሞ ቅርብ ለሆነ ቤተሰብ ይደወላል። ይሄ ሰውዬ ህጉ ሊፈጸምበት ነው እና አውፉ ትላላችሁ ወይ ይባላል። አውፉ እንላለን ከተባለ አይገደልም፣ ይለቀቃል፣ ይወጣል። ነገር ግን ያ ቤተሰብ አውፉ አልልም ካለ ግን ይገደላል ማለት ነው። እና የዛ የሟች እናት ተደወለላት፣ ኢትዮጵያ ነው ያለችው። ተደወለላት፣ የልጅሽ ገዳይ ሊገደል ነው፣ አውፉ ትይዋለሽ ወይስ ህጉ ይተላለፍበት ተባለች። እናትም እንደዚህ አለች፣ ልጄ ከሆነ አምልጦኛል፣ ልጄ ከሆነ ሄዷል፣ ልጄ እኮ አይመለስም፣ ሁለተኛ ሶስተኛ ልጄ አይመለስም። እሱም ቢገደልም ቢቀመጥም ለእኔ ምንም የሚያመጣው ነገር የለም። ስለዚህ አፉ ብየዋለሁ አለች የሟች እናት ማለት ነው። አፉ ስትለው ወጣ። እሱ ግን ሁሌም በጸጸት ነው የሚኖረው። አንደኛ ጓደኛው ነበረ፣ ሁለተኛ ደግሞ እናትየዋ አውፉ ብያለሁ ሲሉት ምን አስበው ነው ወደፊትስ የኔ ህይወት እያለ በጸጸት እየኖረ ነው። ስለዚህ የዚህ ሀገር ህግ የተልፈሰፈሰ ህግ አይደለም። በህጉ ላይ ማንም ሰው ጣልቃ አይገባም። ህግ ነው፣ ህግ ነው፣ ህጉ ተፈጻሚ ይሆናል። ስለዚህ የባካችሁ የሀገሬ ልጆች እንደዚህ አይነት ተግባር ከመተግበር ራሳችንን እንጠብቅ። ሸይጣንም ሊያሳስት ይችላል። ነገር ግን ከሸይጣኑ ሶሳ ራሳችንን መታገል አለብን ማለት ነው። ለቤተሰቦቻችሁ እናንተ ህይወት በቃን ብትሉ ራሱ ለቤተሰቦቻችሁ መኖር አለባችሁ።